የትግራይ መከላከያ ኃይል ቲዲኤፍ የአማራ ፋኖ የኦሮሚያ ነጻነት ጦርና የኤርትራ የጦር ጀነራሎች የኢትዮጵያ ፌዴራል መንግስት ጦርን በትብብር በሚዋጉበት ሁኔታ ላይ በሱዳን መምከራቸው ተዘገበ። የተባበሩት አረብ ኤሚሬት በኢትዮጵያ ቤንሻንጉል ጉሙዝ ክልል ወታደራዊ ማሰልጠኛ ካምፕ እየገነባች መሆኑ ተነገረ። ናቅፋ በመባል የሚታወቀው የኤርትራ መገበያያ ገንዘብ በኢትዮጵያ በሚያስገርም ሁኔታ ጥቅም ላይ እየዋለ መምጣቱ ተነገረ። ጤና ይስጥልን ኢትዮ ፍሮንቶች ነን። ከኛ ጋር ስትቆዩ እነዚህን የሳምንቱን ትልልቅ ጉዳዮችን ትሰማላችሁ። ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። የትግራይ መከላከያ ኃይል ቲዲኤፍ የአማራ ፋኖ የኦሮሚያ ነጻነት ጦርና የኤርትራ የጦር ጀነራሎች የኢትዮጵያ ፌዴራል መንግስት ጦርን በትብብር በሚዋጉበት ሁኔታ በሱዳን መምከራቸውን ታዋቂው ዘ ኢኮኖሚስት መጽሔት ዘግቧል። መጽሔቱ ኢትዮጵያ ወደ ሌላ ጦርነት የሚል ርዕስ በሰጠው ዘለግ ያለ ጽሑፍ በሀገሪቱ ሌላ ጦርነት ሊነሳባቸው የሚችልባቸውን ምክንያቶች አትቷል። ለዚህም አንዱ ማሳያው በሀገሪቱ አዲስ አጋርነቶች መታየታቸው መሆኑን ገልጿል። በ2013 ዓ.ም በፌዴራል መንግስትና በትግራይ ክልል መካከል በተደረገው ጦርነት ዛሬ ሌላ አጋርነት ውስጥ የገቡት የአማራ ፋኖና የኤርትራ ኃይሎች ከአብይ አህመድ ጋር ተባብረው በህወሓት ላይ ጦርነትን አድርገው እንደነበር መጽሔቱ አስታውሷል። ሆኖም ከ2015 ዓ.ም ጀምሮ የአማራ ፋኖ ኃይሎች በተቃራኒው ከፌዴራል መንግስት ጋር ሰፊ ጦርነት ውስጥ መግባታቸውን አንስቶ በተለይ መስከረም ወር ላይ በወሎ ግንባር የፋኖ ኃይሎች በፌዴራል መንግስቱ ጦር ላይ ከባድ የሚባል ጥቃት ማድረሳቸውን አስታውሷል። የመስከረም ወሩ የፋኖ ጥቃት በአዲስ አበባው አስተዳደር ላይ ከባድ ድንጋጤን የፈጠረ ስለመሆኑ አንድ የቀድሞው የጦር መኮንን እንደነገሩትም መጽሔቱ ዘግቧል። አሁን ታዲያ ያለው ውጥረት ተባብሶ በቀጠናው አዲስ የሚባሉ ጥምረቶች እየታዩ መሆኑም ተዘግቧል። በዚህም የአማራ ፋኖ ኃይሎች፣ የኦሮሞ ነጻነት ጦር፣ የኤርትራና የህወሓት የጦር መኮንኖች በሱዳን ተገናኝተው በአዲስ አበባው መንግስት ላይ የማጥቃት ዘመቻ ለመክፈት በሚያስችላቸው ጥምረትና ስትራቴጂ ላይ መምከራቸውንም መስማቱን ዘ ኢኮኖሚስት መጽሔት ዘግቧል። ከፕሪቶሪያው የሰላም ስምምነት በኋላ የአብይ አስተዳደር ከኤርትራ መንግስት ጋር ግልጽ የሚባል ግጭት ውስጥ ገብቷል። የግጭቱ መነሻም ራሱ ስምምነቱ እንደሆነ የአብይ አስተዳደር ይናገራል። ሆኖም የፌዴራል መንግስት ከ2 ዓመታት ወዲህ የባህር በር ይገባናል በሚል በኤርትራ ላይ የሚያነሷቸው ሀሳቦች ውጥረቱን ይበልጥ አባብሶታል። በሀገሪቱ ያሉ ልዩ ኃይሎች እንዲፈርሱ የተወሰነው ውሳኔ ደግሞ ቀድሞ ከአብይ ጎን ቆሞ የነበረውን የአማራ ኃይል ወደ ተቃውሞ ጎራ በመቀላቀል ሌላ ውጥረትን ፈጥሮ በሀገሪቱ ላለፉት 2 ዓመታት ያልተቋረጠ ጦርነትን ፈጥሯል። ይህን ተከትሎም ኢትዮጵያ ለሌላ ጦርነት የተዘጋጀች እንድትሆን አድርጓታል። የአብይ አስተዳደር በሱዳን ባለው ቀውስ መሐመድ ሐምዳን ዳጋሎ ከሚመሩት ጦር ጎን በመቆሙ ፕሬዝዳንት አብዱል ፈታህ አልቡርሃን ደግሞ ከኤርትራ ጋር አሰላለፋቸውን ማድረጋቸው ይነገራል። ለዚህም ይመስላል አብዱል ፈታህ አልቡርሃን የሚመሩት ኃይል ለአብይ ተቃዋሚዎች ከለላን በመስጠት በካርቱም ውይይትን እንዲያደርጉ የፈቀዱት። ሆኖም በካርቱሙ ስብሰባ ላይ አራቱ ኃይሎች በነማን ተወክለው ውይይት እንዳደረጉ የተገለጸ ነገር የለም። ነገሮች አሁን በሚታየው ጡዘት የሚቀጥሉ ከሆነም በኢትዮጵያ አዲስ አሰላለፎች ተፈጥረው ጦርነት ሊካሄዱ እንደሚችሉና ነገሮች ይበልጥ ውስብስብ እየሆኑ እንደሚመጡ ተሰግቷል። የተባበሩት አረብ ኤሚሬት በኢትዮጵያ ቤንሻንጉል ጉሙዝ ክልል ወታደራዊ ማሰልጠኛ ካምፕ እየገነባች መሆኑ ተነገረ። አቡዳቢ ወታደራዊ ካምፑን የምትጠቀመው በሱዳን በጀነራል መሐመድ ሐምዳን ዳጋሎ የሚመራው የራፒድ ስፖርት ፎርስ ወታደሮችን ለማሰልጠን መሆኑም ተሰምቷል። የሚገነባው የወታደሮች ማሰልጠኛ ካምፕም በቤንሻንጉል ጉሙዝ ክልል መንጊ ወረዳ ሲሆን በአንድ ጊዜ 10,000 ወታደሮችን የማሰልጠን አቅም አለው ተብሏል።
የወታደሮች ማሰልጠኛ ካምፑ ግንባታ ወጪም ሙሉ በሙሉ በተባበሩት አረብ ኤሚሬቶች የተሸፈነ ሲሆን ለግንባታ የሚሆኑት ቁሳቁሶች በሶማሌላንዱ በርበራ ወደብና በኬንያ ሞምባሳ ወደቦች ተጓጉዘው ወደ ኢትዮጵያ ገብተዋል። በ3 ወራት ውስጥ የወታደሮች ማሰልጠኛ ካምፑ ግንባታው ተጠናቆ ስራውን ይጀምራል ተብሏል። ጀነራል ጌታቸው ጉዲና የወታደራዊ ማሰልጠኛ ካምፕ ግንባታ ፕሮጀክቱን የሚመሩ ሲሆን አሁን ላይ ለካምፑ ግንባታ የደን ምንጣሮ ስራ እየተከናወነ መሆኑ ተገልጿል። በዚህ ወታደራዊ ካምፕ ውስጥ ለሱዳኑ ራፒድ ስፖርት ፎርስ መዋጋት የሚችሉ ከራሷ ከሱዳን፣ ከደቡብ ሱዳንና ከላቲን አሜሪካ ሀገራት የሚመለመሉ ወታደሮች ይሰለጥናሉ። በጥቅሉም የተባበሩት አረብ ኤሚሬት በቀጠናው በወታደራዊ መንገድ አጀንዳዋን ለማስረጽ የምትጠቀምበት ካምፕ እንደሚሆንም ይጠበቃል። የኢትዮጵያ መንግስት በዚሁ ጉዳይ ላይ ምንም ያለው ነገር ባይኖርም የጠቅላይ ሚኒስትር አብይ አህመድ መንግስት ከተባበሩት አረብ ኤሚሬቶች ጋር በሁሉም መልኩ እየፈጠረው ካለው ጥምረት አንጻር የወታደራዊ ካምፑ ግንባታ የማይጠበቅ አይደለም ተብሏል። ሆኖም ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመሆን በሱዳን ባለው ቀውስ ውስጥ ከጀነራል መሐመድ ሐምዳን ዳጋሎ ጎን መቆሟ በዓለም አቀፉ ማህበረሰብ ዘንድ ባሉታዊ መንገድ እንድትታይ አድርጓታል። በተለይ የጀነራል ዳጋሎ ኃይሎች በሱዳን በኤልፋሽር ጨምሮ በተለያዩ ቦታዎች የዘር ጭፍጨፋ አድርገዋል መባሉ ኢትዮጵያን ጨምሮ የጀነራል ዳጋሎ ደጋፊ ሀገራት ከአሜሪካ አንስቶ በተለያዩ ሀገራት ማስጠንቀቂያ እንዲሰጣት አድርጓል። ለዚህም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሱዳንን አስመልክቶ ሰሞኑን የሰጡት ቃል ማሳያ ነው። ማርኮ ሩቢዮ ከሰሞኑ የቡድን 7 አባል ሀገራት በካናዳ ሲካሄድ በሰጡት ጋዜጣዊ መግለጫ በሱዳን ለሐምዳን ዳጋሎ ከሚደረግ ወታደራዊ ድጋፍ ሀገራት ራሳቸውን እንዲያገሉ አስጠንቅቀዋል። በዚሁ በጋዜጣዊ መግለጫ ላይ የማንንም ስም ማንሳት አልፈልግም፣ ምክንያቱም የምንፈልገው ጥሩ ውጤት ማግኘት ነው ሲሉ ሩቢዮ መናገራቸውን ቢቢሲ ዘግቧል። ሩቢዮ አክለውም አርኤስኤፍ የራሱ የጦር መሳሪያ ማምረቻ ተቋማት ስለሌሉት በውጭ ድጋፍ ላይ ተመስርቷል። በመሆኑም የጦር መሳሪያ የሚያቀርቡ ሀገሮች ድጋፋቸውን እንዲያቆሙ ጥሪ አቅርበዋል። የአሜሪካው የውጭ ጉዳይ ሚኒስትር እንደተናገሩት ከሆነ ለጀነራል ሐምዳን ዳጋሎ ኃይል የሚሰጠው እርዳታ መሳሪያን ብቻ የሚመለከት ሳይሆን በግዛታቸው እንዲያልፍ የሚፈቅዱ ሀገሮችም ከድርጊታቸው ሊታቀቡ ይገባል ብለዋል። በተለይ ማርኮ ሩቢዮ ከዚህ ጋር በተያያዘ የተናገሩት ንግግር ኢትዮጵያን የሚመለከት ሊሆን እንደሚችል ይገመታል። የአብይ አስተዳደር ለጀነራል ዳጋሎ ቀጥታ የጦር መሳሪያን የማቅረብ አቅም ባይኖረውም ለዳጋሎ ወታደሮችና የጦር መሳሪያ እንዲጓጓዝ የሀገሪቱን ግዛት ፈቅዷል መባሉ በአሜሪካ የማዕቀብ ዝርዝር ውስጥ እንዲገባ ሊያደርገው ይችላል። አሁን ላይ በቤንሻንጉል ጉሙዝ ክልል የወታደር ማሰልጠኛን ግንባታን መፍቀዱ ደግሞ ሀገሪቱን በሱዳን ቀውስ ውስጥ ሰፊ ድርሻ እንዲኖራት በማድረግ ነገሮችን ያባብሳል። ናቅፋ በመባል የሚታወቀው የኤርትራ መገበያያ ገንዘብ በኢትዮጵያ በሚያስገርም ሁኔታ ጥቅም ላይ እየዋለ መምጣቱ ተነገረ። ይህ የኤርትራ መገበያያ ገንዘብ ጥቅም ላይ የዋለው በትግራይ ክልል ዛላምበሳ ውስጥ መሆኑን የዘ ኢኮኖሚስት መጽሔት ዘገባ ያሳያል። በኢትዮጵያ ሕግ መሰረት የሌሎች ሀገራት ገንዘብን ለግብይት መጠቀም ወንጀል ቢሆንም በትግራይ ክልል ዛላምበሳ ግን ገንዘቡ ለግብይት እየዋለ ነው ተብሏል። ይህም የሆነው ካለፈው 1 ዓመት ወዲህ የትግራይ ክልል የጦር መኮንኖች ከኤርትራ ጀነራሎች ጋር ተደጋጋሚ ግንኙነቶችን ማድረጋቸውን ተከትሎ ነው። በዚህም የኤርትራ የጦር መኮንኖች ዛላምበሳ በተባለችው የትግራይ ክልል ቦታ ላይ በተደጋጋሚ እየታዩ መሆኑን መጽሔቱ ዘግቧል። የኤርትራ የጦር መኮንኖች በዛላምበሳ በስፋት የሚታዩትም በትግራይ ክልል ታጣቂዎች የቅርብ እይታ ውስጥ ሆነው ሲሆን በስፍራውም የኤርትራው ገንዘብ ናቅፋ በስፋት ሲዘዋወር ታይቷል። ከ2013 ዓ.ም እስከ 2015 ዓ.ም የፌዴራል መንግስት ከኤርትራ ጋር በመሆን ከህወሓት ጋር ባደረገው ጦርነት የህወሓት ኃይሎች የኤርትራ መንግስት በትግራይ ውስጥ ለተፈጸመው የዘር ማጥፋት ወንጀል ጉልህ ድርሻውን ይይዛል ሲሉ ሲወነጅሉ ይደመጡ ነበር።
ሆኖም ከቅርብ ጊዜያት ወዲህ ሁለቱም ኃይሎች የአብይን አስተዳደር እንደ ህልውና ስጋታቸው ማየታቸውን ተከትሎ የቀድሞ መቃቃራቸውን ትተው መተባበር ጀምረዋል። ትብብራቸውም የኤርትራን ገንዘብ የኢትዮጵያ ወሰን ውስጥ ጥቅም ላይ እስከ ማዋል ደርሷል። ነገሩም የኢትዮጵያንና የኤርትራን የ1990 ዓ.ም ጦርነት መነሻን ያስታወሰ ነው። በወቅቱ የኢትዮጵያ ብር በኤርትራ ውስጥ በሰፊው ጥቅም ላይ ይውል ነበር። የወቅቱ ጠቅላይ ሚኒስተር መለስ ዜናዊ በ1989 ዓ.ም ቀድሞ የነበረው የኢትዮጵያ ብር እንዲለወጥ ይወስናሉ። በወቅቱ ወደ 4 ቢሊዮን የሚሆን ዋጋ ያለው የኢትዮጵያ ብር በኤርትራ ውስጥ ይዘዋወር ነበር። የአቶ መለስ ዜናዊ የኢትዮጵያ ብርን የመለወጥ ውሳኔ በአንድ ሌሊት በኤርትራ ውስጥ በኢትዮጵያ ገንዘብ ያለ የ4 ቢሊዮን ብር ሀብትን ወደ ዜሮነት ቀይሮታል። አንዳንዶች ኢሳያስ አፈወርቂ በወቅቱ ኢትዮጵያ ላይ ወረራን እንዲፈጽም ካደረጉት ምክንያቶች ውስጥ አንዱ ይሄው የብር ለውጥ እንደሆነ ያነሳሉ። ዛሬም ከበርካታ ዓመታት ወዲህ ናቅፋ በኢትዮጵያ ወሰን ውስጥ ለግብይት መዋሉ ያን ጊዜ ያስታወሰ ሆኗል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።